ወደዚህ ምድር የቤተሰብ የመጀመሪያ መካከለኛ ወይም የመጨረሻ ልጅ ሆነ መወለድ እንዲያው ዝም ብሎ የቁጥር ጉዳይ ወይም አጋጣሚ አይደለም። ብዙ ሰዎች የመጀመሪያ ስለሆንኩኝ ወይም የመጨረሻ ስለሆንኩኝ ተጎዳው፣ ተረሳው፣ ተቸገርኩ፣ አላገባውም፣ የቤተሰብ ሸክም ሆንኩ ብለው ሲያወሩ ሰምተ ይሆናል። የአወላለድ ቅደም ተከተል ጠለቅ ያለ እውነታና የራሱ የሆነ ጸጋና ተልዕኮ ያለው ነው። የመጀመሪያ መካከለኛ ወይም የመጨረሻ ልጅ ሆነ መወለድ በአንተ የባህሪ ሁኔታ፣ በዕድልህ፣ በገንዘብ አያያዝ፣ በጋብቻ ስኬትና በመንፈሳዊ ተልዕኮ ላይ ትልቅ ድርሻ አለው። ይህ ሐሳብ ዝም ብሎ የሰዎች ግምትና መላምት አይደለም። ታዋቂው የኦስትሪያ የሥነ ልቦና ባለሙያ አልፍሬድ አድለር ገና በ20ኛው ክፍለ ዘመን መጀመሪያ ላይ የአወላለድ ተራ በሰው ልጅ ስብዕና ላይ ያለው ትልቅ ተጽዕኖ የሚል ጥናቱን ካቀረበ በኋላ ብዙ ዘመናዊ ጥናቶች በዚህ ጉዳይ ላይ ተደርገው አስገራሚ ውጤቶች አሳይተዋል። በዚህ ቪዲዮ በአወላለድ ተራ የመጀመሪያ፣ መካከለኛ፣ የመጨረሻና ብቸኛ ልጅ በባህሪ፣ በዕድል፣ በገንዘብ፣ በጋብቻ ስኬትና በመንፈሳዊ ተልዕኮ ያላቸው ሁኔታ እንዲሁም መጽሐፍ ቅዱስ ምን እንደሚል በሕይወታቸው የሚሆነው ምስጢራዊና አስገራሚ እውነታዎችን አንድ በአንድ እናያለን። አብራችሁን ቆዩ። የመጀመሪያ ልጅ በኩር። የመጀመሪያ ልጆች በባህሪያቸው ኃላፊነት የሚሰማቸው፣ ስኬትን የሚራቡና ብዙ ጊዜ ፍጹም መሆን የሚፈልጉ፣ ቁጥጥር የሚወዱና ለስኬት የሚቸኩሉ ናቸው። በስራቸው ጠንካራና ተደማጭ የመሆን እድላቸው ሰፊ ነው። ገንዘብን የማስተዳደር አቅማቸው ከፍተኛ ቢሆንም የቤተሰብ ሸክም ስለሚበዛባቸው ለራሳቸው የመኖር እድላቸው ጠባብ ሊሆን ይችላል። የመጀመሪያ ልጆች የወላጆች ረዳት፣ መሪ፣ ሸክም ተሸካሚ ይባላሉ። በኖርዌይስ በ250 ሺህ ወጣቶች ላይ በተደረገ ሰፊ ጥናት እንደሚያሳየው የመጀመሪያ ልጆች ከመካከለኛና ከመጨረሻ ልጆች በአማካይ የ2.3% ብልጫ ያለው አይኪው ውጤት አላቸው። ጥናቱ እንደሚለው ይህ የሆነው በጄኔቲክስ ወይም በተፈጥሮ ሳይሆን የመጀመሪያ ልጅ ለታናናሾቹ ትምህርት ሲያስተምርና ኃላፊነት ሲወስድ አእምሮ ይበልጥ ስለሚሰላ ነው ተብሏል። ሌሎች ጥናቶች እንደሚያሳዩት በአሜሪካ ትላልቅ ኩባንያዎች ውስጥ ከሚሰሩ ዋና ስራ አስፈጻሚዎች መካከል 43% የሚሆኑት የመጀመሪያ ልጆች ናቸው። እንደ ባራክ ኦባማ፣ ዊንስተን ቸርችል፣ አንጌላ ሜርክል፣ ሂላሪ ክሊንተን ያሉ ታዋቂ የአገር መሪዎች የመጀመሪያ ልጆች ናቸው። በመጽሐፍ ቅዱስ ምዕራፍ 2 ቁጥር 23 ላይ ማኅፀን የሚከፍት ሁሉ ለጌታ የተቀደሰ ይባላል እንደሚለው የመጀመሪያ ልጅ የቤተሰብ መክፈቻ ተደርጎ ይወሰዳል። የልጁ መምጣት ወላጆችን ወደ ወላጅነት ክብር የሚያሸጋግር በመሆኑ እንደ እግዚአብሔር ልዩ ስጦታና የበረከት ምልክት ይታያል። ነገር ግን በኩርነት ትልቅ በረከት እንዳለ ሁሉ የቃየንና የአቤልን፣ የኤሳውና የያዕቆብን ታሪክ ብናይ በኩርነት ላይ ትልቅ መንፈሳዊ ጦርነት እንዳለ እንረዳለን። በኩር ታናናሾቹ የእሱን ፈለግ ስለሚከተሉ በመንፈሳዊ ሕይወትና በስርዓት ጠንካራ የመሆን ኃላፊነት አለበት። በኩር ከሆንክ የቤተሰብህን መንፈሳዊ በር የመክፈት ወይም የመዝጋት ስልጣን አለ። የመጀመሪያ ልጅ ሆነ የመጨረሻ ልጅ ካገባህ ትዳር የተሳካ ይሆናል። ሁለት በኩሮች ከተጋቡ ግን የስልጣን ሽኩቻ ሊኖር ስለሚችል ትዳሩ ላይ ስምምነት ላይኖር ይችላል። በኩር ከሆንክ የድህነትን ወይም የርግማንን ሰንሰለት የመስበር፣ ለቤተሰቡ ሰላምና ደህንነትን ማስጠበቅ ጸላይ የመሆን፣ ቤተሰቡን በክብር የማስጠራትና ስማቸውን በበጎ የመሸከም ትልቅ መንፈሳዊ አደራና ተልዕኮ ይዘህ ነው የመጣው። ሁለተኛ፣ መካከለኛ ልጅ። መካከለኛ ልጆች አስታራቂ፣ ሚስጥራዊ፣ ድብቅ፣ የሰላም መልእክተኛ ይባላሉ። ከሰው ጋር በቀላሉ የሚግባቡ፣ አዲስ ነገር ቶሎ የሚለምዱ ናቸው። ብዙ ጊዜ በቤተሰብ ውስጥ የተረሱ አይነት ስሜት ይሰማቸዋል። ይህ ስሜት ግን ዲፕሎማትና ድርድር አዋቂ እንዲሆኑ አድርጓቸዋል። በዓለም ላይ ስኬታማ የሆኑ ዲፕሎማቶችና ነጋዴዎች፣ ኢንተርፕረነሮች መካከለኛ ልጆች ናቸው። ሳይታወቁ ትልቅ ሀብት የማፍራት ዕድል አላቸው። እንደ ቢል ጌት፣ ዋረን ቡፌት፣ ካርሎስ ሰሌሚ ያሉ ታዋቂ ቢሊዮነሮች መካከለኛ ልጆች ነበሩ። በንግድና በድርድር ግጭቶችን በመፍታት በጣም ጎበዝ ናቸው። በሁለቱም በኩል በታላቅና በታናሽ ስለሚገፉ ብዙ ጊዜ በራሳቸው ዓለም ውስጥ ይኖራሉ። ከቤተሰባቸው ይልቅ ከውጭ ሰዎች ጋር ይስማማሉ። በተደረገ ጥናት መካከለኛ ልጆች ከሌሎች በበለጠ በትዳራቸው ታማኝና ስኬታማ ናቸው። ትዳራቸው የመጽናት ዕድሉ ሰፊ ነው። ይህም የሆነው ከታላቅና ከታናሽ ጋር እየተስማሙ ስለሚያድጉ በማንኛውም ግንኙነት ውስጥ ግጭትን የመፍታትና የመደራደር ብቃታቸው ከፍ ያለ በመሆኑ ነው ተብሏል። የሚገርመው እግዚአብሔር ብዙ ጊዜ ታላላቆችን ትቶ መካከለኞችን ይመርጣል። ያዕቆብ፣ ዮሴፍ፣ ዳዊት እነዚህ ሁሉ በኩር አልነበሩ። የመካከለኛ ልጅ መንፈሳዊ ተልዕኮ አስታራቂ መሆን ነው። የተበተነውን ቤተሰብ አንድ የማድረግ ምስጢራዊ ኃይል አለው። መካከለኛ ልጅ በቤተሰብ ውስጥ የጠፋውን ፍቅር የመመለስ ምስጢራዊ መንፈሳዊ ተልዕኮ ይዞ ነው የመጣው። የመጨረሻ ልጅ። የመጨረሻ ልጆች ብዙ ጊዜ በወላጆች ላላ ባለ ዲሲፕሊን ተሞላቀው ስለሚያድጉና ኃላፊነት ስለማይጫንባቸው አደጋ የሚደርፉ ሪስቴከርስ እና የፈጠራ ሰዎች ናቸው። ነፃነት የሚወዱ ቀልደኞች፣ ሰውን ማዝናናት የሚችሉ የቤተሰብ የደስታ ምንጭ ናቸው። አሜሪካ ውስጥ በተደረገ ጥናት
ታዋቂ ኮሜዲያኖችና የፈጠራ ሰዎች አብዛኛውን ጊዜ የቤቱ የመጨረሻ ልጆች እንደሆኑ ይነገራል። ታዋቂዎቹ ኮሜዲያን እንደ ጂም ኬሪ፣ ኤዲ መርፌ፣ ኤለን ዲጀነርስ የመጨረሻ ልጆች ነበሩ። የዚህ ምክንያቱ የመጨረሻ ልጆች ሰውን በማዝናናትና ትኩረት በመሳብ ስልት ስለሚያድጉ ነው። የመጨረሻ ልጆች አደገኛ የሆኑ ስራዎችን ለመስራት አይፈሩም። ይህ ደግሞ ወይ በጣም እንዲከብሩ ወይም ሀብት እንዲያፈሩ ወይም ደግሞ ኪሳራ ውስጥ እንዲገቡ ያደርጋቸዋል። ወደ ሱስም የመግባት ዝንብ ያላቸው ከፍተኛ ነው። ታዋቂው የሳይንስና የታሪክ ምሁር ፍራንክ ስሎይን ባደረገው ጥናት በታሪክ ውስጥ ታላላቅ አብዮቶችን የፈጠሩና የቆየውን ስርዓት የተቃወሙ ሰዎች አብዛኛውን ጊዜ የመጨረሻ ልጆች ናቸው። የመጀመሪያ ልጆች ስርዓትና ሕግን ለማክበር ሲጋደሉ፣ የመጨረሻ ልጆች ደግሞ አዲስ መንገድ ለመጥረግ ይደፍራሉ። መጽሐፍ ቅዱስ ውስጥ የመጨረሻ ልጅ ብንያም ነው። በያዕቆብ ዘንድ እጅግ የተወደደ፣ በዮሴፍ ዘንድም ልጁ ጥበቃ የተደረገለት ነው። የመጨረሻ ልጅ ከሆንክ በወላጆችና በትላላቆች ዘንድ የሞገስ ስጦታ አለ። የመጨረሻ ልጅ ለአዲስ ነገርና ለለውጥ በር ከፋች አብሳሪ ሆኖ ነው የመጣው። የመጨረሻ ልጆች በትዳር ውስጥ ተንከባካቢ ይፈልጋሉ። የመጨረሻ ልጅ ከሆንክ ከአንተ በዕድሜ የሚበልጥ ወይም በኩር የሆነ ሰው ጋር ብትጣመር ትዳርህ ይረጋጋል። አራተኛ፣ ብቸኛ ልጅ። ብቸኛ ልጅ መሆን በባህሪ ግንባታ ላይ የሚኖረው ተጽዕኖ ከፍተኛ ነው። ብዙ ጊዜ ብቸኛ ልጆች የትንሽ ትልቅ ናቸው። ከእኩዮቻቸው ይልቅ ከትላልቅ ሰዎች ጋር ጊዜ ስለሚያሳልፉ የተለየ የትልቅ ሰው አስተሳሰብ ይኖራቸዋል። ብቸኛ ልጆች የቤተሰቡን ሙሉ ትኩረት፣ ፍቅርና የሁሉ ነገር ማዕከል ሆነው ብቻቸውን ስላደጉ በራሳቸው የመተማመንና የመወሰን ብቃታቸው ከፍተኛ ነው። ብቻቸውን የመሆንን ዋጋ ያውቁታል። ከሰዎች ጋር መሆን ባይጠሉም ለብቻቸው ሆኖ ነገሮችን ማከናወንና ማቀድ ይመርጣሉ። የወላጆቻቸውን ከፍተኛ ግምትና ተስፋ ለማሟላት ስለሚጥሩ ለራሳቸው ጥብቅ ናቸው። በዕድር ረገድ ብቸኛ ልጆች የሀብትና የትኩረት ማዕከል ናቸው ማለት ይቻላል። የቤተሰብ ገቢ ለብዙ ልጆች ስለማይከፋፈል ምርጥ ትምህርትና ድጋፍ የማግኘት ዕድላቸው ሰፊ ነው። ከትላልቅ ሰዎች ጋር የማውራት ልምዳቸው በሥራው ዓለም ውስጥ ካሉ መሪዎችና በቀላሉ እንዲግባቡና እንዲሳካላቸው ይረዳቸዋል። ብቸኛ ልጅ መሆን የወደፊት የቤተሰብ ኃላፊነት፣ ወላጆችን መርዳትና ንብረት ማስተዳደር በእነሱ ላይ ብቻ እንደሚወድቅ ስለሚያውቁ ገና በወጣትነታቸው ቆጣቢና አርቆ ሐሳብ ይሆናሉ። የሚደግፈኝ ወንድም ወይም እህት የለም የሚለው ስሜት ገንዘብ እንደ ዋስትና እንዲያዩት እና እንዲያከማቹ ሊያደርጋቸው ይችላል። በትዳር ውስጥ ብቸኛ ልጆች ነገሮችን የማካፈልና የመቻቻል ልምዳቸው አነስተኛ ስለሆነ የእኔ መንገድ ካልሆነ የሚል ስሜት ስላላቸው በትዳር አብረው ለመኖር ትዕግስትን ማዳበር ይኖርባቸዋል። በትዳር ውስጥ ጥልቅ ትርጉምና ግንኙነት ያለው ትዳር ይፈልጋሉ። ለትዳር አጋራቸው በጣም ታማኝና ቤተሰባቸውን በጥቅም ይንከባከቡ ናቸው። የቤተሰቡን መንፈሳዊ እሴትና ስነ ምግባር ለሚቀጥለው ትውልድ የማሸጋገር ብቸኝና ኃላፊነት አለባቸው። ብቻቸውን የመሆን ችሎታቸው ወደ ውስጥ እንዲመለከቱና ከፈጣሪ ጋር ጥልቅ ግንኙነት እንዲኖራቸው ይረዳቸዋል። ብዙ ጊዜ ጥልቅ ሀሳቢና መንፈሳዊ ምስጢሮችን የመረዳት ዝንባሌ አለ። እንግዲህ የአወላለድ ተራ ዝም ብሎ ቁጥር ሳይሆን የራሱ የሆነ ጸጋና ተልዕኮ ያለው ነው። የመጀመሪያ ልጅ ከሆንክ ኃላፊነትን በጸሎት ተወጣ፣ መካከለኛ ከሆንክ ልዩ ተሰጥኦን ተጠቀም፣ የመጨረሻ ከሆንክ ደግሞ ነፃነትን ወደ በረከት ቀይረው እያልኩ በኮመንት ላይ እኔ አንደኛ፣ መካከለኛ፣ የመጨረሻ፣ ብቸኛ ልጅ ነኝ ብላችሁ ጻፉና የተሰማችሁን አጋሩን። ቸር ሰንብቱ። ሰላሙ